ዮሴፍ ኒቆዲሞስ ሥጋውን ለመኖ እንዲፈቅድላቸው ሄደው ከመስፍኑ ምዕመናን እንዲረዱ የሚፈልገው ከዚህ ችግር እንዲወጣ የእውነት የምዕመናኑ እርዳታ ያስፈልጋል። ቆይ ግን የሁሉ ሴራ ግን ምን ባደረጉ ባገለገሉ እንደዛ አሳምረው ስለጮሁ ደስ በሚል ድምጽ ስላገለገሉን ምንድነው ይሄን ያክል ሴራ ምን አስፈልገ? የእውነት ያላገም ደግሞስ እንደው አንዳንዴ ይገርመኛል እኮ አጋጁ ማን ነው? ታጋጁስ ማን ነው? እግዚአብሔር ይመርምረው። እኔ ምንም ልላችሁ የእውነት ማለት ነው እግዚአብሔር ይመርምረው። ሰው የመውቀስ ዓላማ የለኝም፣ የመክሰስ ዓላማ የለኝም። ታገድ ግን ሰው ማገድና መጥላት አንድ ነገር። እኔ ግን ከዛ በኋላ በህይወት እየተከሰቱ ያሉ ነገሮች ዛሬ ደግሞ ሌላ ልዩ እንግዳ ወደ እናንተ እየመጥቻለሁ። እንግዲህ ምናልባት ይሄንን ሊቅ ይሄንን መምህር የምታውቋቸው በሻሽ በጋቢ ሊሆን ይችላል። ዛሬ ድንገት መንገድ ላይ ነው ያገኘኋቸውና ባለፈውም ሰርቼ ነበረ ቪዲዮ መምህሩ ጠፉ የት ሄደው ነው ምናምን ብዬ ሰርቼ ነበረ። ከዛም በኋላ ምንም መፍትሄና ወይ ደግሞ መልስ ላገኝ አልቻልኩም። ዛሬ ግን በስንት መከራና ወጣ ውረድ ስልካቸውን አፈላልጌ አገኘኋቸው። እንግዲህ ድንገት መንገድ ላይ ካገኘኋቸው ዘንዳ እንዳው ምንድነው ያጋጠማቸው ምንድነው የሆኑት ልላቸው ፈለኩኝና መምህር እንኳን ደህና መጡ። እንኳን ሰላም ተገናኘን። እስኪ ስሞትንና የሚያገለግሉበትን ደብር ስሜ በሉት መምህር እዝራ ቀለሞወርቅ ነው። የማገለግልበት ደብር ያው እንግዲህ ለጊዜው አገልግሎት ላይ አይደለሁም። ከደሞዝም ከስራም ታግጅ ስለሆነ ያለው ግን ሳገለግል የነበረው እንጦጦ መንበረ ስብሐት ቅድስት ቤተክርስቲያን ነው። እስኪ ድምጽ በደንብ እሺ፣ ጥሩ ሳገለግል የነበረው እንጦጦ መንበረ ስብሐት ቅድስት ቤተክርስቲያን ነው። አሁን ግን ከደሞዝም ከስራም ከአገልግሎትም ታግጄ ነው ያለሁትና ዋና ለመናገር በጣም ደክሞኛል። በቃ እውነት ደክሞኛል። ያው ከሁሉም በላይ ማለት ከአገልግሎት መጥፋት በጣም ነው የሚከብደው። በተለይ ደግሞ በጾመ ማርያም በጣም ነው የሚከብደው። የሆነስ እግዚአብሔር በሚያውቀው በጣም ይከብዳል። እኔ ያደግኩት ቤተክርስቲያን ውስጥ ነው፣ ሌላ ቦታ አላውቅም። እንደው የኢትዮጵያ ምዕመናን የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እውነት ለመናገር እንዳውቁት እንዲገነዘቡት ነገር የምፈልገው እኔ የ6 ዓመት ሕፃን ሆኜ ነው አይኔ የጠፋው። ከዚህ ጊዜ ጀምሮ እኔ የእናቴን የአባቴን ቤት አላውቅም። የማውቀው ቤተክርስቲያንን ብቻ ነው። አመንክም አላመንክም ወንድም ከኔ በኋላ ከኔ ቤተሰብ የተወለዱ ልጆችን እዚህ አዲስ አበባ መጥተው ነው ያወቋቸው እንጂ ሲወለዱም ሲያድጉም የለውም። እኔ ቤት ምጃላክ እኔ ቤተክርስቲያን ነው ካደክበት ቤት መጀመሪያ በጣም ከሁሉም በላይ ከገንዘቡም በላይ ከደሞዙም በላይ የሚዘገንነው ካደክበት ቤት መፈናቀል። እኔ ለመጀመሪያ ጊዜ ከቤተክርስቲያን ውጭ ያደረኩት በአቋቋም መምህር ሆኜ አዲስ ኪዳን ተምሬ ከዛ ደግሞ ዘመናዊ ትምህርት ጨምሬበት አዲስ አበባ ዩኒቨርሲቲ ስገባ ነው ለመጀመሪያ ጊዜ ከቤተክርስቲያን ውጭ ያደረኩት። ከዚህ ከ6 ዓመት አነግን ጀምሮ ማለት ነው። አሁን ለመናገር በሰዓት አሳዛኝ ነው ያለውበት። የሚገርመው ግን እኔ እንኳን እንደዚህ አልጠበቅኩም ነበረ። ግን ምንድነው እንዳው ለምን ጠፉ? ብዙ ጊዜ ሽሮ ሜዳ ስላሴ ላይ ያው እርሶ ሲኖሩ ሲያገለግሉ ነበር ማውቀው እና ዛሬ በጣም ያንጸባርቃሉ። ድምጻዊ ነው፣ ጸጋ ያለዎት ነው። ደግሞም ከማለት ከገቡ ጀምሮ ደግሞ ደከመኝ ሰለቸኝ ሳይሉ የሚያገለግሉ መምህሩ ነው እያለ እንዳጋጣሚ ሐምሌ ስላሴ እናንተ ጋር መጥቼ ነበርና ዳር ላይ እርሶን ሳጣዎት ከዛ በኋላ ነበር መምህሩ የጠፉ ወብይ ጥያቄ ያቀረብኩትና አሁን ደግሞ ሌላ ነገር ነው እየነገሩኝ ያሉት። ጤናዎት ግን ደህና ነዎት? የሰማሁት ወሬ ነበር እንደው የሆነ ሰው ሹክ ብሎኛል። ያ ነገር እንደው እውነት ነው? ምን ነበር ያጋጠመው በመሃል? ያው እኔ ማለት ይቅርታ ሰው የመውቀስ ዓላማ የለኝም፣ የመክሰስ ዓላማ የለኝም። ታገድ
ግን ሰው ማገድና መጥላት አንድ ነገር። እኔ ግን ከዛ በኋላ በህይወት እየተከሰቱ ያሉ ነገሮች የኔን ህይወት እስከ ማጥፋት አይነት የሚሄዱ ነገሮች ናቸው። አዎ በእርግጥ የሰማው ነገር ልክ ነው። ሐምሌ 5 ቀን ሲኤምሲ ሚካኤል ጴጥሮስ ጳውሎስ አገልግዬ አደሬ ስመለስ እዚህ ቀበና ላይ የመኪና ግጭት ነው የገጠመኝ። መኪናው ሲኖትራክ ነው። ሆነን ለመናገር በጣም እግዚአብሔር በሚያውቀው ምናልባት ለእኔ የዘመኑ ተአምር ብዬ የምወስደው ግጭት ነበረ። ምክንያቱም እኔ ወደ መኪናው እየወጣ ያለው ከወደ መንደር ከወደ ኮብል መንገድ ነው። እኔ ወደ ውስጥ እየገባሁኝ ነው። በእርግጥ በጣም ደክሞኛል። ያው ቅድም እንዳልከው እኔ ማይለት ገብቼ ሰቡ ከተባለ ጀምሮ ቁጭም አለንም ብዙ ጊዜ እየጮኩ ነው ማድረው አያስችለኝም። በዛ ምክንያት ደክሞኛል። በዛ ላይ እኔ መኪናው ከኔ ሩቅ ነበር የመሰለኝ፣ ብቻዬን ነበር እየወጣሁ ያለው። ወዲህ ገጨኝ። እንግዲህ መኪናው እንደሚለው ከሆነ ወደ ኋላ እየመጣ ነበር ነው የሚለው። ገጨ በኋላ ግን ወደኩ። የወደኩት ደግሞ በመኪናው መሃል ነው። በመኪናው መሃል ነው የወደኩት። ከዛ ኦልሞስት እኔ ሆነሽ ለመናገር ሞቻለሁ ብዬ ነበር ያረጋገጥኩት። ግን በዛው ሰከንድ ቀን ሳስብ አለው ከዛ ለምን አንከባለልም የሚል ቅጽበት መጣልኝ። ወደ ኋላ መንከባለል ጀመርኩ። አሁንም ግን እየተንከባለልኩ ጎማው ይመታኛል፣ ይነካኛል፣ ይነካካኛል። ምንድነው ነገሩ ብዬ ግራ ገብቶኝ እንደምንም ብዬ ግን የሆነች የሳርድ አገኘሁኝና ድዋ ላይ እንደምንም ማባጥጬ ወጣው እንደምንም ከዛ ከድዋ በላይ ቆምኩኝ። ወጣውና ከላይኛው መኪና አደጋውን ያደረሰብኝ መኪና ትንሽ ቆም ብሎ አየኝና ልክ እንደማላየው ሲረዳ መሰለኝ ትቶኝ ሄደ። ግን ደግሞ ያው እግዚአብሔር የሆነ ተአምር ይሰራል። በጣም እግዚአብሔር ታላቅ ነው። በእርግጥ ዓለምን እጅግ መልክዓ ምድሯን ይሁን ብሎ በቃሉ ባህሩን፣ የብሱን፣ ከዋክብቱን፣ ፀሐዩን፣ ጨረቃውን በቃሉ ይሁን ብሎ ያስቀመጠ ጌታ እንደ እውነት በደንብ የተረዳሁበት ዕለት ነውና የዕለት ምንድነው የሆነው? ልክ መኪናው ጥሎ ሲሄድ እኔም የማላውቀው እሱም የማያውቀኝ ከኋላ የቤት መኪና ይወጣ ነበር። ደግሞ እሱን ተከትሎ እኔን ማናገርም አልፈለገም። መኪናውን ሊያመልጠው ያዘው። ግጭት ያካሄደው ቀበና ነው። እንግዲህ የት እንደያዘው አላውቅም፣ ግን ሾላ ፖሊስ ጣቢያ እንደከሰሰው ነው ያወቁት። ከዛ በኋላ ደግሞ እነኚህ ሰዎች ያኔ ሐምሌ 5 እንዳልኩ እሑድ ቀን ነው፣ ጴጥሮስ ጳውሎስ ቀን ነው። አቡነ ገብረ መንፈስ ቅዱስም ናቸው። እዚህ አካባቢ ጸበል ለመቅመስ ነበር የመጡት እና የመኪናው ባለቤት አባት እዚህ አካባቢ ነበሩ። እሳቸው ደግሞ ወጡና አንተ ነገጨው አሉ። አዎ አልኳቸው። አይ በቃ ልጆቼ ከሰዎች ይወጣሉ እና ይመጣሉ ብለው ደዋውለው ብቻ ወዴቱም ደዋውለው ሄሩና አትራዲቁ መጡ። ያው አስፈላጊው ሕክምና ተካሄደልኝ። እግዚአብሔር በነገራችን ላይ ቅድም እንዳልኩት በመኪናው መሃል ነው የወደኩት። መኪናው ጉዞውን አላቆመም፣ እየዞረ ነው ያለው። እኔ መሃል ላይ ወድቄያለሁ። ጎማ እየነካካኝ ነው፣ እየተንከባለለ ግን እንጃ በማይታመን ሁኔታ ተርፌ አሁን በመገኘ ሁኔታ በመልካም ጤንነት አሁን የምገኘው እግዚአብሔር ይመስገን። በጣም የሚገርም ነው። እንኳንም ሰላም ተረፉ መምህርዬ። እሱን የመሰለ ወርቃማ መምህር ማጣት እጅግ ኪሳራም ጉድለትም ነውና በጣም የሚያሳዝን ነገር ነው። እኔ እንኳን ይሄን ነገር የሰማሁት ምን ላይ መስራት መምህር ባለፈው ቪዲዮ ሰርቼ ነበር። እንዳው የጠፉ ምናምን ከሰራሁ በኋላ ከስር መተው ሰዎች ኮሜንት ላይ በመኪና ተገኝቷል ምናምን የሚል ነገር አየሁና ደነገጥኩኝ። ማለት በቃ ላምንም አልቻልኩም እና ያ ነገር እውነት ነው ምንድነው ብዬ ነው ዛሬ እንዳው ሰው ለማግኘት የተገደድኩት እና ለማንኛውም እንኳን ተረፉ እግዚአብሔር ይመስገን። በጣም ይገርማል። እንግዲህ ይመስለኛል እንግዲህ የሥራ እግሩ ብስጭትም አለ ያን ነው ተደማምሮ ደግሞ ይሄ መንገድ ላይ ሆና ሲናውዙ መሰለኝ እንደው ድንገት ይገቡት መስለኛል። አስቡ እግዚአብሔር ይመርምረው። እኔ ምንም ልላችሁ የእውነት ማለት ነው እግዚአብሔር ይመርምረው። ምን እንደደረሰብኝ አላውቅም። በእርግጥ ከመኪናውን ባለፈ ብዙ ነገሮች እዚህ ጋር መናገር የማልችላቸው ወቲ አሁን በዚህም በሴራና በመከራ ነው ተከቦ ያለው።
በቃ የኦርቶዶክስ ምዕመናን እንዲረዱኝ የምፈልገው ከዚህ ችግር እንዲወጣ የእውነት የምዕመናኑ እርዳታ ያስፈልገኛል። ቆይ ግን የሁሉ ሴራ ግን ምን ባደረጉ? ባገለገሉ እንደዛ አሳምረው ስለጮሁ ደስ በሚል ድምጽ ስላገለገሉን ምንድነው ይሄን ያክል ሴራ ምን አስፈለገ? የእውነት ያላገም ደግሞስ እንደው አንዳንዴ ይገርመኛል እኮ አጋጁ ማን ነው? ታጋጁስ ማን ነው? የሚገርመው ነው። እንግዲህ አሁን በተለምዷዊ ቋንቋ አራት አይና የሚባል ነገር አለ፣ በቤተክርስቲያን ቋንቋ ማለት ነው። አራት አይና ምንድነው? በትምህርት በሊቅነት አራት አይና ከሚባሉ ሰዎች መካከል የሚመደብ ወይም ደግሞ የሚመደቡ ድንቅ መምህር ናቸው። እንግዲህ በቪዲዮ አስደግፌ የሳቸውን ድምጾች ወደ እናንተ አመጣላችኋለሁ። በጣም ሲያገለግሉ ውለው ቢያድሩ የማይሰለቹ የማይደክሙ ድንቅና ልዩ መምህር ናቸው።